ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ፖለቲካዊ ዝግጅታችን ነው። በዛሬው ዝግጅቴ ላይ በድሮን ስለተወሰደ እርምጃ የምንነጋገር ይሆናል። ከዚያም በተጨማሪ የኢሳያስ አፈወርቂ እና የፋኖ ጉዳይንም ደግሞ ሰፋ አድርገን በደንብ የምንመለከት ይሆናል። ካፍታ ቆይታ በኋላ ስንመለስ እነዚህ ጉዳዮች ላይ የምንወያይ ይሆናል። የትም እንዳትሄዱ። እስከዚያው ተመልካቾቻችን ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክ እና ሼር በማድረግ አብራችሁን ሁኑ። እንግዲህ ውድ አድማጭ ተመልካቾቼ ተመልሻለሁ። ወደ መጀመሪያው መረጃ ሳልፍ ኢሳያስ አፈወርቂ ነው የማገኘው። ኢሳያስ አፈወርቂ ትናንትና ባደረገው ቃለ መጠይቅ ላይ ከፍተኛ ብስጭት ውስጥ ሆኖ የተናገራቸው ብዙ ንግግሮች አሉ። የሚገርመው ነገር የኢትዮጵያን መንግስት ሲሳደብ ነው የቆየው። መሳደብ ብቻ አይደለም፣ እናንተ ኢትዮጵያውያን ፈሪ ናችሁ የሚል አይነት እንድምታ ያለው ንግግር ተናግረዋል። ከምታወሩ ኑና ግጠሙን ይዋጣልን አይነት ሳቤም ያለው ንግግር ተናግረዋል። እኛ ፈሪዎች አይደለንም፣ ጦርነትን በወሬ ሳይሆን በተግባር ነው የምናቀው ሲል ተናግሯል። ኢሳያስ አፈወርቂ ጦርነትን ከኮሌጅ ተምረን አይደለም የምናቀው የሚል መልእክት አስተላልፏል። እውነት ለመናገር ከኢትዮጵያውያን በላይ ጦርነትን በተግባር የሚያውቅ አለ ወይ? ኢሳያስ አፈወርቂ ጦርነትን የት ያውቃል? እኛ ኢትዮጵያውያን እኮ ለዘመናት በጀግንነት በጦርነት የኖርን ሰዎች ነን። ማሸነፍ ምን እንደሆነ ከኛ በላይ የሚረዳ የለም። የዓለም ሕዝብ ስለ ኢትዮጵያ ሲናገር ኢትዮጵያ አሸናፊ እንደሆነች ነው የሚናገረው። ኢሳያስ አፈወርቂ እኮ አያቶችን ጠይቃቸው የጣሊያን ምርኮኛ ነበራችሁ። እኛ ኢትዮጵያውያን እኮ መገዛትን አናውቅም። አንተን የገዛችህን ጣሊያንን አንበርክከናል። ስለዚህ ጦርነትን ከኛ በላይ ጀግንነትን ከኛ በላይ የሚያውቅ የለም። አንተ እንዳልከው ፈሪዎችም አይደለንም። ጀግንነት ምን እንደሆነ ለአንተና የአንተን አያቶች ሲያሰቃዩ ለነበሩ ጣሊያኖች ያልተመለስን ጀግኖች ነን እኛ። ያንተ አያቶች እኮ ለአንተ የምትሸማቀቅበትን ታሪክ ነው ያስቀመጡልህ። እኛ ዛሬ ደረታችንን ነፍተን ነው የምንሄደው። ጦርነትን በሚገባ እናውቃለን። ማወቅ ብቻ አይደለም፣ ማሸነፍ ምን እንደሆነ ለዓለም ነው ያስተማርነው፣ ለአፍሪካ ነው ያስተማርነው። ለአፍሪካ የነፃነት ምልክት ነን እኛ ለመላው ዓለም ጥቁር እንደሚችል ያስተማረን ህዝቦች ነን። ጦርነት ለኛ ልትነግረን አትችልም አንተ። ዛሬም ድረስ ስማችንን ሲሰሙ ያንተ ጌቶች የነበሩትን ያንተ አያቶች ይሰግዱላቸው የነበሩትን እግራቸው ስር ይወድቁ የነበሩትን እግራቸውን ይልሷቸው የነበሩትን ጣሊያኖችን ማንበርከክ የቻለንን ለኛ ጦርነት ልትነግረን አትችልም። እኛን ፈሪዎች ልትለን አትችልም። እኛ አድዋ ምስክራችን ነው፣ ጉንዲት ምስክራችን ነው። እያንዳንዱ የጦርነት አውድማዎች ላይ ምን አይነት ጀግንነት እንደሰራን እኛ እናውቃለን። እኛ ኢትዮጵያውያን የደጃዝማች በላይ ዘለቀና የገረሱ ኡጊ ልጆች ነን። እኛ ኢትዮጵያውያን የንጉስ ሚኒሊክ ልጆች ነን። የንግስት ጣይቱ ልጆች ነን። የራስ መንገሻ የራስ መኮንንና የራስ ሚካኤል የልጅ ልጆች ነን። ለኛ ጀግንነት ምን እንደሆነ ልትነግረን አትችልም። የንጉስ ተክለ ሃይማኖት የራስ አሉላ የራስ መንገሻ የፊት አውራሪ ሀብተ ጊዮርጊስ ዲነግዴ ልጆች ነን። እኛ ምን እንደሆነ ጀግንነትን በሚገባ ነው። ብዙ ጀግኖችን ያፈራች ሀገር ናት ይህች ሀገር። በአንተ አፍ ፈሪ ልንባል የሚገባን አይደለም። ፈሪ ካንተ በላይ የለም። ፍርሃት ያንተን ዘመዶች ያንተን ቤተሰቦች ጠይቃቸው ምን እንደሚመስል። ጠላቶቻችንን ይኸውልህ በጎራዴና በሻሞላ አንቆራጠን ታንክና አውሮፕላን ማርከን የመለስን ጀግኖች ነን እኛ። ተወርቶ የማያልቅ እልፍ ታሪክ ያለንን ዛሬም ድረስ የኢትዮጵያን ስም ሲሰሙ በሱሪያቸው ላይ የሚሸኑት ያንተ ዘመዶች እንጂ እኛ አይደለንም። እኛ የደጃዝማች ባልቻ ሳፎ፣ የራስ ወሌ ቡጡል፣ የራስ መንገሻ ዮሐንስ፣ የአፄ ቴዎድሮስ የልጅ ልጆች ነን። ጦርነትን ማሸነፍ የምናውቅ ነን። በሽንፈት ምንም አይነት ታሪክ የሌለን። ጀግንነት ምን እንደሆነ ጣሊያንን ሄደ ጠይቃት ትነግርሃለች፣ ኢትዮጵያውያን ማን እንደሆነ። እኛ የባርነት ታሪክ የለን። እናንተ በእንግሊዝ ተገዝታችኋል። ባርነትን ስትወርሱ የመጣችሁ ናችሁ። ስለዚህ በእናንተ አፍ ጀግንነት ሊወራም አይገባም። አፋችሁን አውጥታችሁ ጀግናንን ብላችሁ እኛ ኢትዮጵያውያንን ፈሪ ስትል ማፈር መቻል አለ። ከባርነት ነፃ ለመውጣታችሁ እኮ ምክንያት እኛ ኢትዮጵያውያን ነን። እንዴት ይዘነጋል? ማንዴላን ያሰለጠንን ህዝቦች እኮ ነን እኛ። ሙጋቤን ያሰለጠንን ሰዎች እኮ ነን እኛ። እኛ ለአፍሪካ የነፃነት ምልክት ነን። ስለዚህ እንደናንተ እንደ ኤርትራውያን አይደለንም። ሽንፈት የሚባል ታሪክ የለንም። ባርነት የሚባል ታሪክ የለም። እኔ ዘመዶቼን ስጠይቃቸው ስለ ባርነት አያውቁም፣ አይነግሩኝም። ምክንያቱም በኢትዮጵያውያን ታሪክ ምንድን ነው ባርነት ምን እንደሆነ ራሱ አይገባን። ዛሬም ደረታችንን ነፍተን የምንሄደው አባቶቻችን በሰሩት የጀግንነት ታሪክ ነው። አንተ ምን ታሪክ አለ? ከባርነት የዘለለ ታሪክ የለህም። እኛ ለናንተ ለኤርትራውያን ታንክ ደርድረን መትረየስ ደቅነን አሊያም ድሮን ወጥረን አውሮፕላን አንጋግተን መምጣት አይጠበቅብንም።
እናንተን ለማጥፋት ሁላችንም በጉንጫችን ያዝነውን ውሃ መጥፋት በቂ ነው። ጎርፎ ነው ይጨርሳችኋል። እቺን የምታክል ሀገር ናችሁ እኮ። ይሄንን ያህል ራሳችሁን ወጥራችሁ ከኛ በላይ ጀግና የለም ብላችሁ አትፎክሩ። አይጥ ለሞቷ የድመት አፍንጫን ታሸታለች። አይሁንባችሁ ነገሩ። እኛ ኢትዮጵያውያን የተነሳብን ቀን መላው ኤርትራን በቁጥጥራችን ስር ማድረግ እንችላለን። የሚጎድለን ነገር የለም። ጀግንነት ለኛ የሚነገረን አይደለም። የዚህን ያክል ትንሽ የሆናችሁ ለመጥፋት ቅርብ የሆናችሁ ሀገር መሆናችሁን አትርሳ። ኢሳያስ አፈወርቂ እንደሚመስለኝ እኔ ኢሳያስ አፈወርቂ ይሄ ቀን እንደሚመጣ የጠበቀ አይመስለኝም። ያኔ አሰብን ሲወስድ ሁሉም ነገር እንደዛው የሚቀር ነው የመሰለው። እሳት የሆነ ነበልባል የሆነ ትውልድ የሚመጣ አልመሰለው። አሁን ኢሳያስ አፈወርቂ በከፍተኛ ቅዠት ውስጥ ነው ያለው። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ በአሰብ ላይ የማይናወጥ ፍላጎት አለን፣ ዓለም ዛሬ ይስማ የሚለውን ንግግር ከተናገሩ በኋላ እንቅልፍ አጥቶ የሚገኘው ኢሳያስ አፈወርቂ እስከ ዛሬም ደህና እንቅልፍ አልተኛም። በየቦታው እየቃዠ ነው የሚገኘው። አንዴ ከ60 ዓመት በታች ያሉ ኤርትራውያን ሁሉ ወደ ሳዋ እንዲገቡ ትዕዛዝ ይሰጣል። በሌላ ጊዜ ደግሞ ወደ ሱዳን ይሄዳል። ከአልቡርሃን ጋር ይማከራል። ከአልሲሲ ጋር ከአንዴም 2-3 የተመካከረ መጣ። ምንም ማምጣት አልቻለም። ያ ብቻ አይደለም፣ በሳውዲ ሄዶ 4 ቀን ሙሉ ዶለተ። ምንም ማምጣት አልቻለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያ መሪዎች ጋር ነው የሚገናኘው፣ ከቻይና መሪዎች ጋር ነው የሚገናኘው። ሌቭሉ ከፍ ያለ ነው። እንዳንተ የወረደም አይደለም፣ በአንተ አፍም የሚጠራ አይደለም። ከህንድ መሪዎች ጋር፣ ከፈረንሳይ፣ ከጣሊያን፣ ከእንግሊዝ፣ ከአሜሪካን መሪዎች ጋር ነው ሲወያይ የሚውለው። ሌቭሉ ከፍ ያለ ነው። እንዳንተ ትንንሽ ቦታ ላይ እየሄደ አይደለም የሚውለው። አንተ ትንሽ ቦታ ላይ ሄደ 10 ቀን ሙሉ ያጮኮ ዜና እኛ ጋር ተረት ነው። የዚህን ያክል በመካከላችሁ ያለው ልዩነት ሰፊ ነው። አሁን ጨንቆሃል፣ ግራ ገብቶሃል፣ የምታደርገውን አታል። ስለዚህ የኢትዮጵያ ዝምታ አስፈርቶሃል። እኛ ኢትዮጵያውያን ምን ማድረግ እንደምንችል ጠንቅቀን የምናውቅ ማህበረሰቦች። ከዚህ ማህበረሰብ የወጣው ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ፈሪ እንዳልሆነ በደንብ አድርጎ ያሳያል። ጦርነትን ከ14 ዓመቱ ጀምሮ ነው የሚያውቀው ጠቅላይ ሚኒስትር ዶክተር አብይ አህመድ። አንተ እንዳልከው አይደለንም። እኛ በ14 ዓመቱ ነው በረሃ የወረደው። ውትድርናን ምን እንደሆነ ሰምቶ አይደለም፣ በቴሌቪዥን አይቶ አይደለም፣ እሳቱ ቦታ ላይ ቆሞ ነው የሚያውቀው። መድፍ ሲተኮስ፣ መትረየስ ሲተኮስ ሰምቶ ነው የሚያውቀው። ባሩዱን አሽትቶ ነው ጦርነት ምን እንደሆነ የሚያውቀው። ሰምቶ አይደለም። ካንተ የተሻለን እንጂ ካንተ ያነስን አይደለንም። ዛትማች ራስን ቆልለ እኛ ጦርነት እንደዚህ ነው የምናውቀው። ከኛ በላይ ምንም የምታውቀው የለም። ጀግንነት ከኢትዮጵያውያን በላይ ለአሳር ነው። አሁን ላይ የሚያስለፈልፍ ጭንቀት እንደሆነ ይገባኛል። የኤርትራው ማስታወቂያ ሚኒስትር የሆኑት አቶ የማነ ገብረ መስቀል እኮ በተደጋጋሚ ሲያወጡት የነበረው መግለጫ ላይ የኢትዮጵያ መንግስት ሊወረን ነው እያለ ሲጨንቃቸው ነበር ሲናገሩ የነበረው። ጭንቀታቸውን ብቻ ነበር። ያ ብቻ አይደለም፣ ለተባበሩት መንግስታት ድርጅት ደብዳቤ ሲያስገባ ነበር። በሌላ ጊዜ ደግሞ ለአፍሪካ ህብረት ድርጅት ደብዳቤ ሲያስገቡ ነበር። ኢትዮጵያ ልትወረን ነው፣ ሉዓላዊነታችንን ልታሳጣን ነው እያሉ ሲከሱ ነበር። ዛሬ ደግሞ ኑና ግጠሙኝ እያሉ ነው ከፍርሃት ወጥተው። ምንድነው ይሄ? የጭንቀት ነው። መቼ ኢትዮጵያ እንደምትነሳ መቼ እርምጃ እንደምትወስድ ማወቅ ከብዶታል። ስለዚህ በየቀኑ ሰላሜን እያጣው ከዛሬ ነገ ተወረርኩኝ፣ ከዛሬ ነገ የሆነ ነገር ተፈጠረ እያልኩኝ ከምጨናነቅ አንዴ ፈንድቶ ይለይልኝ የሚል ይመስላል ኢሳያስ አፈወርቂ። እናንተ እኮ በጣም ይገርመው እኮ የትራፊክ መብራት አስተክላችሁ ለ5 ቀን ዜና ያሰራችሁ ሀገር ናችሁ። ከኛ እኩል ልትሆኑ አትችሉም እኮ። አስቂኝ ሀገር ናት ኢትዮጵያ። ውስጥ እኮ ብዙ ትልልቅ ስራዎች ተሰርተው ዜና ሆነው የማያውቁ ብዙ በርካታ ነገሮች አሉ። በርካታ ፕሮጀክቶች ዜና አድርገን ማናወራቸው አሉ። እናንተ ግን የትራፊክ መብራት ተክላችሁ ዜና አድርጋችሁ የምታወሩ እኮ ናችሁ። ገና ያልሰለጠናችሁ እዛ ኋላ ያላችሁ እናንተ ተነስታችሁ ብድግ ብላችሁ ኢትዮጵያውያንን ፈሪ ማለት እጅግ ያሳፍራል። ፈሪው ማን እንደሆነ ጀግናው ማን እንደሆነ እየተዋወቅን ማለት ነው። ኤርትራ ማለት በኢትዮጵያ ውስጥ ያለች አንዲት ትንሽ ገጠር ከተማን እንኳን የማታክላት እኮ። በኢትዮጵያ ውስጥ እኮ ያሉት ትንሽዬ ገጠር ከተሞች ዛሬ መብራት ከብቶላቸዋል። ዛሬ ሶላር ገብቶላቸው በሶላር ብዙ ስራዎች እየተሰራ ነው የሚገኘው። ኤርትራ ትንሽ ናት፣ ቀበሌ እንጂ ሰፈር እንጂ ሀገር መሆን የማይገባት ናት። ኤርትራ በ2 ዓመት በ3 ዓመት የምትበጅተውን በጀት ነው የኛ ክፍለ ከተሞች እኮ ለ6 ወር በጀት አድርገው የሚጠቀሙት። ከኛ ክፍለ ከተሞች እኮ እኩል ያልሆነች ሀገር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዋይዝ ስለሆነ ከኢሳያስ ይልቅ የኤርትራን ምንም የማያውቅ ማህበረሰብ
ለማሰብ ስለሚያስብ ነው እንጂ የሻዕቢያ አመራሮችን ደቂቃ አይፈጅም ለመቆጣጠር ማለት ነው። በዛ ውስጥ ግን የሚጎዳ ማህበረሰብ ይኖራል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያውያን የሚያስበውን ያክል ለኤርትራውያን ያስባል፣ ለማህበረሰቡ ያስባል። ያሳዝናል። ያ ማህበረሰብ 34 ዓመት ሙሉ እስራት ውስጥ ያለ ማህበረሰብ ነው። ያላለፈለት ነው። ሁሉ ነገር ብርቁ የሆነበት ማህበረሰብ ነው። ያንን ማህበረሰብ እንደዛ አሽተ ስለያስከው ያስባል የኢትዮጵያ መሪ ማለት ነው። አሁን ያለው የኢትዮጵያ መከላከያ ሰራዊት በበጀትም ይሁን በመሳሪያ በአቅም ግንባታ የኤርትራ አይነትን 10 ሀገሮችን ማስተዳደር የሚችል ነው። 10 የኤርትራ አይነት ሀገሮች ተደምረው የኢትዮጵያ መከላከያ ሰራዊት ላይ አይደርሱም። እኔ አይደለም ይሄንን የምለው፣ ዓለም አቀፍ መረጃዎች ናቸው ይሄንን የሚሉት። እንደ ግሎባል ፋየር ፓወር መረጃ መሰረት ኤርትራ ከኢትዮጵያ ጋር ልትወዳደር ቀርቶ ልትደርስባት የማትችል ሀገር ናት። ግሎባል ፋየር ፓወር ማለት የሀገራትን የጦር ደረጃ የሚያወጣ ድርጅት ነው። በዓለም አቀፍ ደረጃ አንደኛ አሜሪካን፣ ሁለተኛ ሩሲያ፣ ሶስተኛ ቻይና፣ አራተኛ ህንድ ስትሆን በአምስተኛ ደረጃ ላይ ደቡብ ኮሪያ ትገኛለች። ዩናይትድ ኪንግደም፣ ፈረንሳይ፣ ጃፓን፣ ቱርክና ጣሊያን ከ6ኛ እስከ 10ኛ ደረጃ ያለውን ቦታ ይዘው ይገኛሉ። እንደዚህ ድርጅት መረጃ መሰረት ኢትዮጵያ በዓለም ካሉ ሀገራት መካከል 52ኛ ደረጃ ላይ ትገኛለች። ኤርትራ በዓለም አቀፍ ደረጃ 120ኛ ናት። ከአፍሪካ ደግሞ 30ኛ ደረጃ ላይ ትገኛለች። ይሄ ማለት በኢትዮጵያና በኤርትራ መካከል በዓለም አቀፍ ደረጃ የ68 ሀገራት ልዩነት አለ። ኤርትራ ኢትዮጵያ ላይ ለመድረስ 68 ሀገራቱን አልፋ ነው መምጣት ያለባት። ያ ሊሆን አይችልም። ከባድ ነው። ኢትዮጵያ እየሄደችበት ካለው የኢኮኖሚ ግስጋሴ አንጻር ኤርትራኛ ጋር ለመድረስ 100 ዓመት ይፈጅባታል። 100 ዓመት ደግሞ እኛ ቆመን አንጠብቃትም። ወደፊት ነው የምንጓዘው። በአፍሪካ ደግሞ ኢትዮጵያ በ5ኛ ደረጃ ላይ ስትገኝ የሚቀድሟት ሀገራት ግብፅ፣ አልጄሪያ፣ ናይጄሪያ እና ደቡብ አፍሪካ ብቻ ናቸው። ሌሎች ሀገራት በሙሉ ከኢትዮጵያ በታች ናቸው። ኤርትራ 30ኛ ደረጃ ላይ ተቀምጣለች። በሁለቱ ሀገራት መካከል ያለው ልዩነት እንኳን ስናይ የ25 ሀገራት ልዩነት አለው። ኤርትራ ኢትዮጵያ ላይ ለመድረስ 25 ሀገራትን ማለፍ መቻል አለባት። በፍጹም ልንደራረስ የማንችል አንተ እኛን ፈሪ ልትለን ቀርቶ እኛ የደረስንበት የእግራችን ትቢያ ላይ መድረስ የማትችል ሀገር ይዘ የዚህን ያህል መደንፋት አስፈላጊ አይደለም። ማቅራራት አስፈላጊ አይደለም። መፎከር አስፈላጊ አይደለም። ምን ማለት እንደሆነ ጦርነትን በሚገባ የሚያውቅ መሪ ስላለን ነው ነገሮችን ታግሶ እያለፈ ያለው። እንደናንተ ጥፋትማ እንደናንተ ችኩልነትና እንደናንተ ድንፋታ ቢሆን ኑሮ እንደናንተ ድንበር ጥሶ መግባት ቢሆን ኑሮ የኢትዮጵያ መንግስት ድሮ ነበረ በኤርትራ ላይ ጦር የሚያዘምተው። ግን ብዙ የሚያስበው ነገሮች አሉ። እንደናንተ አይደለም። አሁን ኢሳያስ አፈወርቂ ያለው የቅዠት ዓለም ውስጥ ነው። ከዚህ የቅዠት ዓለም ውስጥ መውጣት አለበት። የእውነት አስበ ቢሆን ኑሮ እንዲህ አይነት ወሬ አታወራም ነበር። ቅዠት ውስጥ ባትሆን ኑሮ ከኢትዮጵያ ጋር ለመፎካከር ከኢትዮጵያ ጋር ጦርነት ለመግጠም አትሞክርም። ፈሪናችሁ ኑና ግጠሙን የሚል አይነት ንግግር አትናገርም ነበር። በእልህ አሸንፋለሁ ብለ የምትገባበት ጉዳይ አይደለም። ይሄ የሕፃን ልጅ ጨዋታ አይደለም። ጦርነት ነው። አንዴ ከተጀመረ እሳት ነው የሚወርድበት፣ እሳት ነው የሚዘንብበት። ትልልቅ መሳሪያዎች ናቸው የሚወነጨፉበት። ኢትዮጵያ የታጠቀቻቸው መሳሪያዎች ኤርትራን አመድ ነው ሊያደርጓት የሚችሉት። ግን ያንን ከማድረጋችን በፊት መሄድ የሚገባን ነገሮች ስላሉ ነው። ያንተ ስድብ፣ ያንተ ድንፋታ እዚህ ጋር ያለውን መንግስት በስሜት ተነስቶ እርምጃ የሚያስወስድ አይደለም። በስሜት ሳይሆን በስሌት የሚመራ መሪ ስለሆነ ነው። ሌላ ኢሳያስ አፈወርቂ የተናገረው ነገር በአማራ ክልል፣ በትግራይ ክልል፣ በኦሮሚያ ክልል መንግስት ጦርነት አውጆ ህዝቡን እየጨረሰ ነው አለ። የራሷ አሮባት የሰው ታማስላለች ማለት ይሄ ነው። ኤርትራ ውስጥ የትኛው ሰላም ነው ያለው? መቼ ነው ማህበረሰቡ በሰላም ወጥቶ ገብቶ የሚያውቀው? ዛሬ እኮ በኤርትራ ስንሄድ አንዳችም ነገር የለም እኮ። ሁሉም የተወረረ ከተማ ነው የሚመስለው። ወጣት የለም። ምክንያቱም ወጣቱ በሙሉ ተሰዶ አልቋል። ሰላም ስለሌለ፣ ኢኮኖሚው የተረጋጋ ስላልሆነ፣ የተሰራች ሀገር ስላልሆነች፣ የፈረሰች ሀገር ስለሆነች ማለት ነው። የራሷ አሮባት የሰው ታማስላለች ማለት ይሄ ነው። በአማራ ላይ ጦርነት አልታወጀም። በትግራይ ላይ ጦርነት አልታወጀም። በኦሮሞ ላይ ጦርነት አልታወጀም። ነገር ግን በአማራ ስም በሚነግዱ ጽንፈኞች ላይ ጦርነት ሳይሆን ህግ ማስከበር እርምጃ እየተወሰደ ነው። በትግራይ ባሉ ጽንፈኞች ከኛ በላይ ኢትዮጵያን መምራት የለበትም፣ ኢትዮጵያ እንድትፈርስ ሲኦል ድረስ እንገባለን ባሉ ኃይሎች ላይ እርምጃ እየተወሰደ ነው። ህጋዊ እርምጃ ማለት ነው። በኦሮሚያም ያ ነው እየተደረገ ያለው ሸኔ በሚባለው ድርጅት ላይ ማለት ነው። ሌላ የተለየ ነገር የለም። እንደ ማህበረሰብን ፈርጆ የተነሳ ድርጅት
የለም ይሄ የናንተ አሰራር ነው ለዘመናት ኢትዮጵያን ስትከፋፍሉበት የነበረው የሆነን ድርጅት ከህዝብ ጋር ተለጥፉና ያ ድርጅት ሲነካ ህዝብ እንደተነጋ አድርጋችሁ የምትቆጥሩት ማለት ነው አሁንም ፋኖን በአማራ ላይ ለጥፋችኋል ህዋትን በትግራይ ላይ ለጥፋችኋል በኦሮሚያ ላይ ደግሞ ሸኔን ለጥፋችሁ ሸኔ ሲነካ ኦሮሞ እንደተነካ አድርጋችሁ ታሪክ አድርጋችሁ አግንናችሁ ታወራላችሁ ይሄ ነው የናንተ ስራ ሌላ ነገር አይደለም ከምንም በላይ እጅጉን ያሳቀኝ ደግሞ 34 ዓመት ሙሉ ፕላን ያልነበረው እቅድ ያልነበረው ሀገር ለመለወጥ አስበው እንኳን የማያውቅ ሰው ዛሬ ላይ ብድግ ብሎ በ2030 ዓመተ ምህረት ኤርትራ እዚህ ቦታ ትደርሳለች ብሏል ይሄ ሰውዬ መጀመሪያ የኤርትራ መሪ ሲሆን 45 ዓመቱ ነበር ያኔ ምን ነበር ያለው ኤርትራን የአፍሪካ ሲንጋፖር እናደርጋታለን ነበር ያለው ነገር ግን እንኳን ሲንጋፖር ላይ ያደርጋት በነበረችበት እንኳን እንድትቀጥል አላደረገም ያኔ እድሜው የ45 ዓመት ጎልማሳ ሰው ነበር አሁን ከ34 ዓመት በኋላ ኤርትራን ስናይ እንኳን ሲንጋፖር ልትሆን በፊት የነበራትን አቅም ሁሉ አጥፍቶ የዓለማችን የድሃ አገር አድርጓት ድሮ በአስመራ ከተማ ይንቀሳቀሱ የነበሩ ቮልክስዋገኖች እንኳን ሳይቀሩ ከሀገሪቷ ወጥተው በፈረስና በአህያ ተተክተዋል አስፋልቶች ተቆፋፍረው እኮ ወደ ፒስታና አፈር መንገድ ተመልሰዋል ከ34 ዓመት በኋላ ይሄ ነው የተደረገው ያኔ በወጣትነቱ ማድረግ ያልቻለውን ዛሬ በ79 ዓመቱ በ2030 ኒውክሌር እንገነባለን አለ እጅግ በጣም ይገርም ነው ሰውየው በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ እጅግ እንደሚቀና ያስታውቃል ይሄ መግለጫ ይሄ ሐሳብ ከሱ ጋር ነው የሚያያዝልብኝ 34 ዓመት ሙሉ መብራት ማምጣት ያቃተው ሰውዬ አሁን ኒውክሌር እንገነባለን አለ በተደጋጋሚ በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ እንደሚቀና ምልክት የሚሆናችሁ በንግግሮቹ ሁሉ ያንን ሳያደርግ አልፎ አያውቅም የ34ኛው ዓመት የነጻነት በዓል ላይ ሲያከብር ካደረገው ንግግር መካከል አብዛኛውን ጊዜ የፈጀው በጠቅላይ ሚኒስትር ዶክተር አብይ አህመድና በኦሮሞማ ጉዳይ ላይ ነው የትም ቢሄድ የአብይን ስም ሳያነሳ ውሎ ያድር በትናንትናውም ቃለ ምልልስ ላይ አብይን እያነሳ ሲያወራ ነው ለምን ብለን ስንጠይቅ ጠቅላይ ሚኒስትር ዶክተር አብይ አህመድ በ7 ዓመታት ውስጥ የሰራውን ስራ እሱ በ34 ዓመታት ውስጥ መስራት አልቻለም ይሄ ደግሞ ቅናት ይዞታል መንፈሳዊ ቅናት ቢሆን መልካም ነበር መንፈሳዊ ቅናት አይደለም ጠቅላይ ሚኒስትር ዶክተር አብይ አህመድን ማጥፋት ነው የሚፈልገው ምክንያቱም አለመቻሉን ገልጾበታል ኤርትራውያን እንዴትኛ 34 ዓመት ሙሉ አንድ መሪ ኖሮን እዚህ ደረጃ አልደረስንም ትናንትና የመጣው ጠቅላይ ሚኒስትር ዶክተር አብይ አህመድ ምን አይነት ታምራዊ ስራዎችን ሰራ እያሉ እያነጻጸሩ ጥያቄ እየጠየቁ ነው ወጣቱ ማለት ነው ይሄንን አይፈልግም መስማት አይፈልግም ስለዚህ ምን አደረገ በ2030 ዓመተ ምህረት በመጀመሪያው 360 ሜጋዋት ቀጥሎ ደግሞ 2000 ሜጋዋት መጨረሻ ላይ ደግሞ የኒውክሌር ኃይል ማመንጨት እንችላለን የሚል ሐሳብ አመጣ የሚገርም እኮ ነው ዛሬም ድረስ በዋናዋ ከተማ አስመራ እኮ መብራት በፈረቃ የሚመጣበት ሀገር ናት እኮ ዓለም ላይ እኮ በጀነሬተር የምትጠቀም ሀገር ኤርትራ ብቻ ናት እኛኮ ጀነሬተርን የምንጠቀመው እንደ መጠባበቂያ ኃይል እንጂ እንደ ዋና ኃይል አይደለም ሊያውም በሀገር ደረጃም እኮ አይደለም እኮ በግለሰብ ደረጃ አንድ ግለሰብ ህንጻ ከገነባ ለመጠባበቂያ ብሎ ጀነሬተር ይገጥማል ኤርትራ እኮ መላ ሀገሪቱን እኮ በጀነሬተር ነው መብራት የምትሰጠው ከጀነሬተር መውጣት ያልቻለች ሀገር ናት አንዳንዴ እንቁራሪት ዞንን አክላለሁ ብላ ፈንድታ ሞተች የሚባል ተረት አለ ጠቅላይ ሚኒስትር ዶክተር አብይ አህመድን አክላለሁ ብሎ ኢሳያስ አፈወርቂ ፈንድቶ ሊሞት ነው ኢትዮጵያ ኒውክሌር እናበለጽጋለን ስላለች ነው አሁን እኛም ኒውክሌር እንገነባለን ያለው መልካም ነው እኮ ተገንብቶ ብናየው ቢቻል ምክንያቱም ኤርትራውያን ይገባቸዋል ግን ኢሳያስ አፈወርቂ ከ34 ዓመት በፊት ገና ወጣት በነበረበት ሰዓት ሲንጋፖርን አደርጋታለሁ ያለ ቃል መተግበር ያልቻለ ዛሬ በርጅና ዘመኑ መንቀሳቀስ በማይችልበት እንደፈለገ መሆን በማይችልበት ጊዜው ይሄንን ትልቅ እቅድ አቅዶ እሰራለሁ ማለቱ ያስቃል በወጣት እንኳን ተከቦ ቢሆን አጠገቡ ወጣት አማካሪዎች ቢኖሩ ወደዛ ወደዚህ ብሎ የሚሰሩ ሰዎች ቢኖሩ ኦኬ ሊሆን ይችላል አጠገቡ እኮ ያሉት እኮ የሱ ኩያና ከሱ በላይ የሆኑ ሰዎች ናቸው እኮ ጠቅላላ እና ይሄ ከምን የመነጨ ነው ከምቀኝነት የመነጨ ነው እስቲ አስመራን ከረንን ምጽዋን አሰብን መንደፈርን አጎርዳትን መጀመሪያ መብራት እንዲያገኙ አድርግ እንደ ኦሎምፒክ ችቦ በ4 ዓመት አንዴ ብልጭ ድርግም የሚለው መብራት አስተካከል ከዛ በኋላ ትደርሳለህ ኒውክሌር መገንባቱ ላይ ከበቅሎና ከአህያ ትራንስፖርት ውጡ ቢያንስ ባጃጅ እንኳን ተጠቀሙ በኤርትራ እኮ ባጃጅ ብርቅ ነው ባጃጅ ብርቅ ሆነባት ሀገር ናት ተውት ዋይፋይ በጣም ቅንጦት ነው 3G እጅግ የበለጠ ቅንጦት ነው በዛ ሀገር እኮ
በሽቦ የሚሰራ እንኳን ስልክ የለም። ኢንተርኔት በዛች ሀገር የሚያውቀው አንድ ሰው ብቻ ነው፣ የማስታወቂያ ሚኒስትሩ የማነ ገብረ መስቀል ነው። እሱም ስንት ተራራና ጫካ አቋርጦ በከፍታ ቦታ ላይ ወጥቶ ኔትወርክ ይሰራል አይሰራም ብሎ እኮ ነው የሚጠቀሙ። የዚህን ያክል ትንሽ ሀገር ናችሁ። ከኛ ጋር ለመፎካከር ገና ብዙ ይቀራቸዋል። በጣም ነው የሚያሳፍረው። እንዲህ አይነት ንግግር ያናድዳልም ያበሳጫልም። ንቀት በጣም የሞላው ንግግር ነው። የሚገርመው ነገር አሰብን ይዛችኋል፣ ምጽዋን ይዛችኋል፣ ዳህላክን ይዛችኋል። እነዚህ 3 ወደቦች ይዛችሁ አንድም ለውጥ አላመጣችሁ። እኛ ያለምንም ወደብ እኮ ነው ይህንን ሁሉ ለውጥ ያመጣ ነው። ቢያንስ ለወደብ እኮ በአመት $2 ቢሊዮን ነው የምንከፍለው። እናንተ $2 ቢሊዮን እኮ የ10 ዓመት በጀታችሁ ነው። እኛ በአንዴ ለጅቡቲ የምንከፍለው ማለት ነው። ይሄ ሁሉ ነገር ኖሯችሁ፣ የተስተካከለ ነገር ኖሯችሁ፣ ደና መሪ ስለሌላችሁ፣ ደና አስተሳሰብ ያለው ሰው ስለሌላችሁ እዛው ነው ያላችሁት። እዛው አይደለም ከዛውም በታች ሆናችኋል ማለት ነው። ኢትዮጵያ እኮ በአንድ ግድብ ብቻ ከ5000 ሜጋዋት በላይ ነው እያመነጨች ያለችው። ኢሳያስ ገና 360 ሜጋዋት ለማመንጨት አቅጃለሁ ሲል ይገርማል። 34 ዓመት ሙሉ የት ነበርክ? ምንም አልሰራህም እኮ። 12410 ቀናት ናቸው እነዚህ 34 ዓመታት። ይሄንን ሁሉ ያልሰራ ሰው በ5 ዓመት የእግዚአብሔር እጅ ወርዶ በዛች ሀገር ላይ ካልሰራ በስተቀር አሁን ያቀድከውን እቅድ መስራት አትችልም። ጭራሽ ዓለም ከደረሰችበት የቴክኖሎጂ ዓለም ርቀ የሚገኘው ኢሳያስ አፈወርቂ ምን አለ? ለዲያስፖራ የሚውል የዲጂታል የመረጃ ቋት ወይም ዳታቤዝ አዘጋጅተናል፣ ኑና ኢንቨስት አድርጉ። ማን ነው ኤርትራ ሄዶ ኢንቨስት የሚያደርገው? አያደርግም። እውነት እንነጋገር ከተባለ እኮ የኢንተርኔት ያለበትን ካፌ ለማግኘት ካሉበት ቦታ 60ና 70 ደቂቃ ተጉዞ እኮ ነው የሚገኘው። እዛም ተገኝቶ እኮ ሰልፉ መከራ ነው። አንድ ፎቶ ለመላክ ግማሽ ቀን በሚፈጅ ኔትወርክ ስለ ዲጂታል ዳታቤዝ ማሰብ እጅግ በጣም ይገርማል። ዳታቤዝ ከምትል ኤክሴል ላይ እንጽፋለን፣ ደብተር ላይ በእስክሪብቶ እንጽፋለን፣ በዛ መረጃ ለመያዝ እንችላለን ብትል አሳማኝ ሊሆን ይችላል። ምክንያቱም ገና እናንተ 1900 ላይ ያላችሁ ነው የምትመስሉት። ከኪንደርጋርተን እስከ ዩኒቨርሲቲ የትምህርት ስርዓት ለውጥ እናደርጋለን ብሏል ኢሳያስ አፈወርቂ። በእነዚህ 5 ዓመታት ውስጥ ይቺ ሀገር የትምህርት ካሪኩለም ለውጥ አደረገች አላደረገች ጥቅም አልባ ነው። በዚያች ሀገር ያሉ ተማሪዎች ፊዚክስም ቢያጠኑ፣ ኬሚስትሪም ቢያጠኑ፣ ኒውክሌር ሳይንስ ቢመራመሩ፣ ባዮሎጂም ሆነ ሂስትሪም አሊያም ኪነ ጥበብም ቢማሩ መጨረሻቸው ሳዋ መግባት ነው፣ ጦርነት መተንተን ነው። ከዛ የዘለለ ነገር የላቸው። ስለዚህ ምንም አስተካከልከው አላስተካከልከው መጀመሪያ ያንተ ሐሳቤ ነው መስተካከል ያለበት፣ መለውጥ ያለበት። በጋራ መልማት ይቻላል እኮ ከጎረቤት ሀገራት ጋር ከየሁሉም ጋር እየተባላ ጭራሹኑ ጦርነት ተንታኝ ማህበረሰብ ፈጥረ ወጣቱ እንዲሰደድ አድርጋ አሁን ኑና ውጉኝ በግድ ካልወጋችሁኝ የሚል እንድምታ ያለው ንግግር መናገር እጅግ አሳፋሪ ነው። ኢትዮጵያ እኮ በአፍሪካ አንደኛ የሆነ የኤሌክትሪክ ማመንጫ ገንብታለች እኮ። አሁንም በአፍሪካ ሁለተኛ የሆነ ግድብ እየገነባች ነው ያለችው። ይቺ ሀገር ብዙ ስራዎችን ነው እየሰራች ያለችው። የነዳጅ ማጣሪያ እየገነባች ያለች ሀገር ናት። በአፍሪካ ግዙፍ የአየር ማረፊያ እየገነባች ያለች ሀገር ናት። የተፈጥሮ ጋዝ እያመረተች የምትገኝ ሀገር ናት። የማዳበሪያ ፋብሪካ እየገነባች ያለች ሀገር ናት። ኤአይ ዩኒቨርሲቲ ልገነባ ያቀደች ሀገር ናት። እናንተ ቀበሌ የምታክሉ ሀገር ከኛ ጋር ተነጻጽራችሁ አትችሉንም ኑና ግጠሙን ማለት ይሄ ድፍረት ነው። ምናልባት እናንተ ከኛ ጋር ለመፎካከር ማሰባችሁ ለእናንተ ክብር ሊሆን ይችላል፣ ለኛ ግን ውርደት ነው። የሚገርመው ነገር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያንተ ስም እኩል መነሳቱ በራሱ ላንተ ትልቅ ፕራውድነስ ነው፣ ለኛ ግን ማፈሪያ። በጣም በሚገርም ሁኔታ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጣበት ዕለት አንስቶ ዛሬም ድረስ ምንም ሳይነካቸው አጋንንት እንደያዛቸው ሰው ስሙን እየጠሩ የሚለፈልፉ መዓት ሰዎች ናቸው። ቀኑን ሙሉ የጠቅላይ ሚኒስትር ዶክተር አብይ አህመድን ስም እያነሱ የሚለፈልፉ ሰዎች አሉ። ኢሳያስም ከነዛ ሰዎች መካከል አንደኛው ነው። ዶክተር አብይ አህመድ ወደ ስልጣን ከመጣበት ዕለት አንስቶ የቁም ቅዠት የሆነባቸው እልፍ ጠላቶች ዛሬም ድረስ አሉ። ሳይደርስባቸው ሳይነካቸው ስሙን እየጠሩ ዕለት እየለፈለፉ ዛር እንደያዛቸው የሚጮሁ እብዶች ሞልተዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት ብዙ ነገሮችን እንድናይ አድርጎናል። በልብስ የተሸፈኑ እብዶችን እንድናውቅ አድርጎናል። የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት ብዙ በማር የተለወሱ መርዝ የሚተፉ የውሸት ፍቅር ለኢትዮጵያ የነበራቸውን ሰዎች አውጥቶ ሜዳ ላይ እንዲጋለጡ አድርጓቸዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት ከነዛ ሰዎች ጋር ነው የምሰራው። ኢሳያስ አፈወርቂ እናውቃለን። የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት ብዙ አዋቂ ናቸው ብለን አክብረናቸው ቆልለናቸው እላይ ሰተናቸው ስናከብራቸው የነበሩ ሰዎችን አላዋቂነታቸው እንዲገፈፍ
ምክንያት ሆኗል። ዛሬ ላይ በትናንትናው ክብር ላይ የሌሉ ሀገራቸውን ለመሸጥ ቁጭ ብለው የሚደራደሩ ከጠላት ጋር ከባንዳ ጋር የሚሰሩ ሰዎችን እንድንለይ አድርጓል። የሚገርም ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደድከውም ጠላኸውም አይሞቀውም አይበርደውም፣ ከቅዱም አታዛንፈውም። ምንም ብታረግ ማለት ነው፣ ብትሰድበው ብትረግመው የፈለግከውን ነገር ብታወራ ስታወራ ትውላለህ። እሱ ግን ያቀደውን ስራ እየሰራ ይሄዳል። አይውልም አያድርም። የተናገራትን ሲፈጽም ቃሉን በተግባር ሲያደርግ ነው። ከዚህ ጠቅላይ ሚኒስትር ጋር ራስን ማነጻጸር በራሱ ላንተ ክብር ነው፣ ለኢትዮጵያውያን ግን ሞት ነው። ሌላ የተናገርከው ሰነፍ፣ ፈሪ፣ ነዳይ፣ ስስታም የሚል ቃላቶችን ተጠቅመሃል። እነዚህ ቃላቶች የእውነት ማንን ነው የሚገልጸው ብለን በደንብ መጠየቅ መቻል አለብን። ሰነፍ ማለት እኮ የማይሰራ ማለት ነው። እና ማን ነው የማይሰራው? ጠቅላይ ሚኒስትር ዶክተር አብይ አህመድ ነው? ኢሳያስ ነው የማይሰራው? እነዚህ ዓመታቶች እኮ ይመሰክራሉ። ስራዎችን ማንም የሚቆጠሩ የሚታዩ የሚዳሰሱ ናቸው እኮ። ስለዚህ ኤርትራ ያለችበትንና ኢትዮጵያ ያለችበትን አይቶ ማንም ይመሰክራል ሰነፍ ማን እንደሆነ፣ መስራ የማይወደው ማን እንደሆነ፣ ተኝቶ የሚውለው ማን እንደሆነ። ሸበጥ አድርጎ ከዚህ ዛ መስከርከር አይደለም ጀግንነት። ቢሮ ውስጥ ቁጭ ብሎ መዋልም አይደለም ጀግንነት። ጀግንነት ምን እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳይተዋል። ሱፉን አውልቆ ጭቃ አብኩቶ አዲስ አበባን ምን እንዳደረጋት አይተሃል። ዛሬ እኮ አፍሪካውያን በኩራት መዲና አለን ሲሉ የሚናገሯትን አዲስ አበባ ክሬት ያደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ይሄ የእጆቹ ስራዎች ናቸው። ስንፍና ይሄ አይደለም። ሀገር ማንን ይመስላል ቢባል መሪዋን ነው የሚመስለው። ሀገር ማንንም አይመስልም። ኢትዮጵያ የምትመስለው ጠቅላይ ሚኒስትር ዶክተር አብይ አህመድን ነው። ኤርትራ የምትመስለው ኢሳያስ አፈወርቂን ነው። ስለዚህ እያንዳንዱን ነገር ቁጭ አድርገን አነጻጽረን ማየት እንችላለን። ሰነፉ ማን እንደሆነ ማንም ሳይናገር፣ እኔ ሳልናገር፣ ሰንበዲ ሳይናገር አንድ ሕፃን ልጅ ኢትዮጵያንና ኤርትራን አይቶ ይመሰክራል። የኮማንዶ ክፍለ ጦር ሬጅመንት የተመለከተ መረጃ ነው የሚኖረኝ። የሰላም ጥሪ አልቀበልም ባሉ ጽንፈኞች ላይ እርምጃ መውሰዱን የኮማንዶ ክፍለ ጦር ሬጅመንት አስታውቋል። በጽንፈኛው ቡድን ላይ በተወሰደ እርምጃ ክላሽ፣ ኋላ ቀር መሳሪያ፣ የክላሽ መጋዘንና የተለያዩ አይነት ጥይት በቁጥጥር ስር መዋላቸውንም ተገልጿል። ከድምሰሳው ባሻገር 50 የሚሆኑ የጽንፈኛው ቡድን አመራሮች እና አባላት እንዲማረኩ ተደርጓል ማለት ነው። መከላከያ ትልልቅ ስራዎችን እየሰራ ነው። ወደ ቀጣዩ መረጃ ሳልፍ ሱዳንን ነው የማገኘው። ሱዳን ላይ እንግዲህ የፈጥኖ ደራሽ ኃይሉ በወሰደው እርምጃ 27 ሰዎች መገደላቸው ተሰምቷል። በዚህ ጥቃት 27 ሰዎች ከመገደላቸው በተጨማሪ 73 ሰዎች መቁሰላቸውን ሕክምና ባለሙያዎች ገልጸዋል። ከዛ ውጪ እንግዲህ ይሄ እርምጃ የተወሰደው የሱዳኑን መንግስት ይመሩት የነበረው ጀነራል አብዱልፈታህ አልቡርሃን ከዋናው ከተማ ካርቱም ተሰደው በፖርት ሱዳን 2 ዓመት ከቆዩ በኋላ ወደ ካርቱም መመለሳቸውን ካስታወቁ ከቀናት በኋላ ነው ይሄ እርምጃ የተወሰደው። ወደ ቀጣዩ መረጃ ሳልፍ ፋኖን የተመለከተ መረጃ ነው ማጋራችሁ። ባንዳ ማን ነው የሚለውን ጉዳይ በደንብ የሚያብራራልን አንድ ቪዲዮ አለ። እሱ ቪዲዮ ተከታትለን እንመለስና ከሱ ቪዲዮ በኋላ የተወሰነ ሀሳቦችን እኔ የምላችሁ ይሆናል ማለት ነው። ማህበረሰብን አላሰቃይም ሰላም ይሻላል ብዬ የመጣው ሰው ባንዳ ከተባለ ከሻቢያ ተልኮ የሚቀበለው ከኢትዮጵያ ህዝብ የግብጽ ህዝብ ይሻለኛል፣ የግብጽ መንግስት ይሻለኛል፣ ከጎጃም አርሶ አደሮች፣ ከጎጃም ማህበረሰብ፣ ከአማራ፣ ከሸዋ፣ ከጎንደር፣ ከወሎ ማህበረሰብ ከኢትዮጵያ ህዝብ ሻቢያ ይሻለኛል የሚል ማህበረሰብ አመራር ምን ሊባል? እንደተመለከታችሁት ነው እንግዲህ ቪዲዮ ላይ ባንዳ ማን ነው የሚለውን ሐሳብ ይሄ ልጅ በደንብ ጉልጭ አድርጎ ገልጾታል። ከዘመናት የኢትዮጵያ ጠላት ከሆነችው ግብጽ ጋር አብሮ የሚሰራው ማን ነው? ኢትዮጵያን ለማጥፋት እየሰራ ያለው ማን ነው? ይሄ ሰው ነው ባንዳ መባል ያለበት ወይንስ የአማራ ህዝብ መከራ ውስጥ መሳተፍ አልፈልግም ብሎ እጁን ለመንግስት የሰጠ አካል ነው ባንዳ መባል ያለበት? እስቲ ነገሮችን ሰፋ አድርገን ለማየት እንሞክር። በደንብ እናስበው። ሀገርና መንግስትን ለይቶ ማየት ተስኖት አሰብ ለኢትዮጵያ አይገባትም፣ በአባይ ወንዝ ላይ ምንም አይነት ግድብ መገንባት የለበትም ማለት ነው ባንዳነት? ወይንስ በራስ ወገን ላይ የሚደርሱ ስቃዮችን እና መከራዎችን ከዚህ በላይ መቀጠል የለባቸውም ብሎ እጁን ለመንግስት የሰጠ ነው ባንዳ? ማን ነው ባንዳ? ባንዳነት ትርጉሙ ምንድን ነው? ትርጉሙ ተለወጠ ወይ? መቼ ነው የትርጉሙ ለውጥ የመጣው? እንዴት ከኤርትራ ጋር አብሮ እየሰሩ ኢትዮጵያ እንድትፈርስ ከሚፈልጉ ኃይላቶች ጋር እየሰሩ ሌላን ሰው ባንዳ ይላሉ? የራስን ሀገር እየሰደቡ ከሱዳን ጎን ሆኖ ለሀገር መመሰቃቀል ምክንያት እየሆኑ ራስን እንደ ጀግና ቆጥሮ ለሱዳን እየሰለሉ በሱዳን ስላሉ ስደተኞች እየተጨነቁ ነገር ግን በሀገራቸው በተቃራኒው በሀገራቸው ያለውን ስደተኛ እያሰቃዩ እያንከራተቱ እንዲራብ እያደረጉ ያሉ ሰዎች አይ ይሄ ነገር መሆን የለበትም ብሎ ከመንግስት ጋር ለመስራት እጁን የሰጠውን አካል ባንዳ ብሎ መጥራት ምን ማለት ነው? ባንዳ ማን ነው? ባንዳ የሚለው ቃልስ መቼ ነው ሐሳቡ የተቀየረው? ሴቶች እንዳይማሩ፣
ወንዶች እንዳይወጡ እናት አባቶች በሰላም እንዳይንቀሳቀሱ የሚያደርግ ኃይል አይ ይሄ ነገር መቅረት አለበት ብሎ ሌላ አካል እጁን ለመንግስት ሲሰጥ ኖ ባንዳ ነው ያ ሰው የአማራን ችግር ያባባሰ ነው ይላሉ። አማራን መከራ ውስጥና አዘቅት ውስጥ የከተተው ቡድን ነው። ምንም እዚህ መከራ ውስጥ መሳተፍ የለብኝም፣ ከዚህ በኋላ ህዝቤን በድያለሁ፣ ህዝቤን ማገልገል አለብኝ፣ ህዝቤን መካስ አለብኝ ብሎ ወደ መንግስት የመጣውን ወጣት አንተ ባንዳ እያሉ ማሸማቀቅ ተይዟል ማለት ነው። በመንጋ ማሰብ ማቆም መቻል አለብን። ከመንጋው መነጠል መቻል አለብን። በምክንያታዊነት ማሰብ መቻል አለብን። ብዙ ሰዎች በጋራ ተሰብስበው ልክ ነው ስላሉ ያ ነገር ልክ ነው ማለት አይደለም። ብዙ ሰዎች በአንድ ላይ ሆነው አንድን ነገር ስላገነኑ ያ ነገር ተገቢ ነው ትክክል ነው ማለት አይደለም። ከዚህ መንጋ መውጣት መቻል አለብን። በመንጋ ሆ ብሎ መነዳትን ማቆም መቻል አለብን። ከመንጋው ወጥቶ ከፍረጃ ወጥቶ ምክንያታዊ በሆነ መልኩ ማሰብ ያስፈልጋል። እንደዛ ካልሆነ በስተቀር እንደዚህ አይነት ሐሳብ ላይ እስካልተደረሰ በስተቀር ነገሮችን የምንሄድበት መንገድ ትክክል አይሆንም ማለት ነው። ደግሞ ከዚያ ውጭ በጣም አሁን ያመጡት ነገር በአንድ ወቅት እነሱ ጋር የነበሩ ሰዎች ከነሱ የበለጠ ጀግና የለም ሲሏቸው የነበሩ ሰዎች ዛሬ ላይ እጃቸውን ለመንግስት ሲሰጡ ጥንብርኩሳቸውን ነው የሚያወጧቸው። ያ ብቻ አይደለም ባንዳ ነው ይሉታል፣ ስም ይለጥፉለታል። ከዛ ውጭ ደግሞ አሁን አጉል ያመጡት ሌላ ኩራት አለ። ማንም ይሄድ ችግር የለውም፣ 4 ኪሎ ልንደርስ ጫንጮ አካባቢ ስንደርስ እኮ የሚከዳ አይጠፋም፣ ሰንዳፋ አካባቢ ሲደርስ የሚከዳ አይጠፋም፣ ባንዳ የትም አለ፣ ሱሉልታ ጋርም ስንደርስ ተዳክሞ የሚወጣ አለ ይሉናል። እውነት እንነጋገር ከተባለ ስንት ጊዜ ነው የፎከሩት? ስንት ጊዜ ነው የሸለሉት? 4 ኪሎ እንገባለን ያሉት መቼ ነበረ? እንኳን 4 ኪሎ ሊደርሱ ከዛች ከተደበቁበት ጫካ እኮ አልወጡም። ፉከራና ዛቻ ብቻ ነው፣ ምላስ ብቻ፣ የምላስ ጀግንነት ብቻ ነው ያላቸው። ማህበረሰብን ማሰቃየት ብቻ ነው። ምንም የማያውቅ መሳሪያ ያለዘን አካል ማሰቃየት ነው የነሱ ጀግንነት። ያጣለማኝ ተሳድቦ ይሄዳል እንዲሉ ወደዳችሁም ጠላችሁም አመናችሁም አላመናችሁም ገና ዘመነ ካሴ ይመጣል፣ ምሬ ወዳጆ ይመጣል፣ ማርሸት ፀሐዬ እጅ ይሰጣል፣ አስረስ ማረ ሳይቀር የጊዜ ጉዳይ ነው እንጂ እጃቸውን ይሰጣሉ። ሁሉም ነገር ወደ ነበረበት ይመለሳል። ዛሬ ላይ የወጡትን ሰዎች በዚህን ያክል ጥንብርኩሳቸውን አውጥቶ ከመሳደብ ከማናናቅ ቆም ብላችሁ እነዚህ ሰዎች የታያቸው ነገር ምንድነው፣ ለኛ ያልታየን ነገር ምንድነው ብላችሁ ማሰብ መቻል አለባችሁ። በመንጋ ከማሰብ መውጣት መቻል አለባችሁ። መነጠል መቻል አለባችሁ። ያኔ ትሰክናላችሁ። ሰከን ብላችሁ ስታስቡ ትክክለኛው መንገድ የትኛው እንደሆነ ታውቁታላችሁ። ከመንግስት ጋር መስራት እኮ ትክክል ላይሆን ይችላል፣ ግን ማህበረሰብን መረበሽ መቼም ልክ ሆኖ አያውቅም። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራማችን ይህንን ይመስላል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።